ስሜ ዛራ ይባላል። ከዚህ ቀጥሎ ማቀርብላችሁ የግል የፍቅር ታሪኬን ነው። እናቴ ልትወልድ የመጀመሪያ ልጅ ቤተሰብ ጋር ይባላል። ቤተሰብ ጋር ልትወልድ ሄዳ በዛው እኔ ተወልጄ 6 ወር ልጅ እያለሁኝ በዛው ሌላ ነው ያገባችሁ። ሌላ አግብታ እኔ አባቷ ጋር ትታኝ ሌላ አገባች። እኔ 6 ወር ልጅ ሆኜ ነው ሌላ ያገባችሁ እና እዛ ያገባችበት ቦታ ሄዳ ወልዳ ያችም የ6 ወር ልጅ እያለች ከአባቷ ጋር ተለያዩ። እኔ አያቴ ጋር ነበርኩኝ እና ከሱ ጋር ሲጣሉ ሲለያዩ እኔን ይዛ እህቴን ለአባቷ ሰጥታ እኔን ደግሞ ይዛኝ መጣች። ስመጣ ወደ መሾለኪያ አካባቢ ነበር የምሰራው እና እዛ ንግድ ምናምን ነገር ጀመረች። ቤት ክራይ ተከራይታ ባይለኛው ነበር የምሰራው። ታከፋፍል ነበር እቃዎችን፣ ድንች ነው አትክልቶች ነው እና እየሰራች የቤት ክራይ ውድ ሲሆንባት ዘመድ ወደ ካራ አካባቢ ቤት አለ የራሳቸው ቤትና እዛ ኑሪ ምናምን ብላት ወደዛ ይዟት ሄዱ። ወደ ካራ አካባቢ ማለት ነው። እዛ የኖርን ከትንሽ ጊዜ በኋላ ሌላ አገባች እና ሌላ አግብታ ወለደች። ስትወልድ እንጀራ አባት ግን በጣም ከመጠን በላይ እንጃ ይሄን አይባልም ግፉ ነው። ይመታኛል። የሆነ ነገር ልጁን አዝዬ ከወደቀብኝ ይመቱኛል። ብዙ ነገር ማለት ሊገለኝ ሁላ አንቆኝ ብዙ ጊዜ ሰው ነው ያተረፈኝ እና ብዙ ነገር አሳልፍ ያለው። ክረምት ሲመጣ ስራ እየሰራሁኝ ሰው ቤት እየገባሁ ፕላስቲክ አጠባ በቃ ያልሰራሁት ስራ የለም እና እየሰራሁ አደኩኝ። ትምህርት 5ኛ ክፍል ላይ ሲደርስ ሁሌ ይጣላሉ። እናቴና የእንጀራ አባቴ ማለት ነው ይጣላሉ። ይወጣል፣ ትንሽ ቆይቶ ይገባል እና ያን ሰዓት ለ5ኛ ክፍል እንዳለው ተጣልቶ ወጥቶ ነበር። እኔና ወንድሜን ይዛ ወንድሜ አንዴ እሱ ጋር አንዴ እኔ ጋር እኛ ጋር እያለ ይኖራል። ከዛ እሷ የሆነ ሰዓት ላይ ስራ በሄደችበት ከትምህርት ቤት መጥቼ ማታ ነው 5 ቀን ነው ማብራት ጠፍቷል። እሱ የለም ያው ለብቻው ነው የሚኖረው። እናቴ ከኛ ጋር ነው የምትኖረው። ማብራት ጠፍቷል። ብር አላስቀመጠችልኝም ነበር። ሻማ ምናምን መገዛበት አጣሁኝ። ከዛ አጥቼ ጎረቤት ሄድኩና አራሳለች ለጎረቤትየው የሚመታ ከጠየቀች የት ሄደች ዛራ ካለችሽ እከሌ ጋር ብለሽ ንገሪያት። አራሷ ብቻዋን ስለሆነች ላግዛት አንዳንድ ነገር ለስራላትና መጣለሁኝ ንገሪያት ግን እንዳትቆጣ አደራ ብያት ሄድኩኝ። ከዛ እናቴ 3 ሰዓት አካባቢ ሲሆን ከስራ መጣች ማታ ማለት ነው። ከዛ ስትመጣ ዛራ የት ሄዳ ነው ብላ ስትላት እዛ ሄዳለች አለች። ምንም አላለችም። መጣችና እሷ እኔን ለማየት ነው አየችኝና አመጣገ ወንድሜ አለ ማለትም እንከረም ይባላል እንዴ ከረም አለ ብላ አየች። እኔ መኖሬን አረጋገጠች። ማይቴን መኖሬን የፈለገች አየችና ስትሮጭ እኔም ደግሞ በቃ ተቆጥታ ስለሆነ ቶሎ ተከትያት ወጣሁኝ። ይሮክኩኝ ቀድማኝ ስለነበረ በሩን ዘጋችብኝ። ከዛ ክፈችልኝ የሚስላት ውጪ ሂጂ ባመሸሽበት አለች። እንዴ እኔ እኮ እዚህ ቦታ ነው አልነገረችሽም ምናምን ስላት አይ በቃ ሂጂ ካሁን በኋላ አንቺ 18 አመት ሞልቶሻል አንቺን ማሳደግበት ምንም ምክንያት የለኝም ሂጂ አለች። እሺ ብዬ የመጣሁበት ቦታ ሄድኩኝ። ከዛ ሂጄ እዛ አሳደሩኝ። ሊተኙ ሲል ነው የደረስኩት። አንኩት ገባ አሳደሩኝ። ጧት ሄድኩና ድጋሚ ክፈችልኝ የሚስላት ዞር በሂጂ ቀጥይ በቃ ሂጂ እኔ አንቺን ማሳደግ እንትን የለብኝም የት ልሄድ ስላት በቃ አገባኝ ሂጂ። ከዛ ሰርቲፊኬት የሚቀበልበት ቀን ነበር። አጋጣሚ ሰርቲፊኬት ልቀበል ደግሞ ደረሰኝ የወርሃዊ የሚከፈል አንዳንድ እንትኖች አሉ እና እሱን ደረሰኝ ስጭኝ የከፈልኩበት እሱን ካላሳዩ አይሰጡኝም ስላት ሂጂ እኔ ልወስደው ነው ለራሴ ሂጂ አለች። ሄድኩኝ ለመኛቸው ሰጡኝ ሰርቲፊኬቱን ተቀብዬ ተመልሼ ስመጣ ትውጣልኝ በቃ አልፈልጋትም ትሄድልኝ አለች። እናዚህ ማለት ከዛ ይልድ ዘመድ የለንም የት ብዬ ሄዳለሁ ምናምን ስላት በቃ ሂጂ አንቺ ደርሰሻል ሶቪየትም ሰርተሽ መኖር ትችያለሽ አሉ። ከዛ ሰዎችም በቃ አልፈልግሽም ካለችሽ እንኳን ሶቪየት ጎዳና መውጣት ትችያለሽ ሂጂላት አሉ። እሺ ብዬ ሶቪየት ስፈልግ ምናምን ዋልኩኝ። በቃ ዘንቀን አላገኘሁም። እዛም እዚህም እያልኩኝ ወይ ከዛ አካባቢኛ ጎረቤት የሆኑ ሴትዮ አሉና በቃ እምቢ ካለች ምን እናድርጋ ልጄ ጋር ልውሰድሽና እዛ ኑሪ ልጄ ጋር ለትንሽ ጊዜ እዛ ሂጂ አሉ እና እኛ ምንኖር ካራ አካባቢ ነው። እነሱ ወደ ዌራ የሚባል ቤት ወደ ዌራ ወሰዱኝ ልጃቸው ቤት ማለት። ከዛ እዛ እየኖርኩኝ ክረምት ላይ ነው የሄድኩት። ሰርቲፊኬቴን ተቀብዬ እዛ መስከረም አካባቢ እዛ አካባቢ የሚኖር ትምህርት ቤት ተመዘገብኩኝ። መሸኛ ራሱ አይሰጥም እሷ ካልመጣች ቤተሰብ ካልመጣ አይሰጥም ተብዬ የድሮ መምህር አለ እና መምህር ጋር ደውዬ ስጧታል። ለምን ሁኔታውን ያውቃል። በፊት የደረሰብኝ አንዴም እንደዚህ እንትን ብለውኝ አንፈልግም ብለውኝ በቃ የሆነውን ሁኔታ ስለሚያውቅ
በቃ ስጧት ምናምን ሰርቲፊኬቴ ለማተብ ተደርጎ ነው የተሰጠኝ። መሸኛም አልተጻፈልኝም። ተመዘገብኩኝ። ከዛ ተመዝግቤ በቃ ትምህርት ተጀመረ። እየተማርኩ እያለ አሁን የምኖርባት ለስራ ስላልተመቻት ወደ መርካቶ አካባቢ መሄድ ፈለገች። ምሰራው መርካቶ ነው። ወደዛ መሄድ ፈልጋ እኔ ትምህርት ደግሞ ጀምሬ ማቆም አልፈልግም። ትምህርቴን በፍጹም ማቆም አልፈልግም። ስነግራ በቃ ይሄን አመት አቆመሽ በሚቀጥለው ትጀምሪያለሽ አለች። ከዛ እንደዛ ስትልን በቃ እኔ ምንም ሳልላት አልተስማማሁም። ጸጥ ብያት ስራ ማፈላለግ ጀመርኩ ለመግባት ማለት እዛው አካባቢ። ከዛ ያፈላለኩኝ ከክላስ ውስጥ እንዲስሳተፍ ምናምን ነገር አዲስ ተማሪ ነኝ እና ጎዝ ነበርኩ በወቅቱ ማለት ነው። እና ክላስ ውስጥ ስሳተፍ ምናምን አዲስ ተማሪ ሲሆንባት ስምሽ ማን ነው ማምስተኛ አስተማሪ ዛሃራ ብያታለኝ። እና ዛሃራ ስል ይዘውታል ተማሪዎች እና አንዱ ሁሌ ከክላስ ወጣ ዛሃራ ይለኛል። እንደም ከሰፈር እናቴ አታውቅም። በቃ ደብቀው ነው ያመጡኝ እነዚህ ያቺ ሴትዮ ማለት ነው። እና ማናየኝ የሰፈር ሰው ማን ከእናቴ ተደብቄ ነው የምኖረው። እና በቃ በፍጹም እናቴ ጠላዋትኝ በቃ ውጪ ብላ ስላባረረች ማለት ነው። እንድታይቀኝ የት እንዳለው እንድታውቅ አልፈልግም። ከዛ እየኖርኩኝ እሱ ዛሃራ ብሎ ሲጠራኝ መንገድ ላይ የሰፈር ሰው ማናወቀኝ ማናየኝ ብዬ ነው ዞር ብዬ ደንግጬ ዞር ስል ማላቀው ሰው ነው ዝም ብዬ ሄዳለሁ። እና አንድ ሁለቴ እንደዛ አንዴ መጣ አጠገቤ መጣና ዛሃራ አለኝ። ከዛ አቤት እኛ ክላስ ነሽ አይደል አለኝ። አዎ ነኝ። የት ክላስ እንደሆንኩ ባላውቅም ብቻ እኔ 6ኛ ክፍል ነኝ አልኩት። ከዛ እኔ ቶሎ ግባባለሁ። እኔ ያን ሰዓት ትምህርቴ ማቆም ስለማልፈልግ አባቱ አልኩትና በእናትህ ሰው ቤት የምታውቀው ካለ አስገባኝ እና የምታውቀው ካለ አስገባኝ ትምህርቴን ላቆም ነው እነሱ ሊሄዱ ስለሆነ ምንድነው አረ ችግር የለውም ምናምን መች ነው የሚሄዱ ስለኝ በቃ አሁን ሰሞኑ ሊሄዱ ነው ምናምን በቃ ነይና እኔ እህት አለችኝ እህቴ ጋር ነው የምኖረው እና ችግር የለውም ነይ እኔ ቤት እንፈልጋለን ይለኛል። ከዛ እሱ በቃ እኔ ልሄድ ነው ስራ ልገባ ነው ምናምን ስላት እናቴን ተደብቄ ስለሆነ የምኖረው አሁን ከሄደች ጣፍታ ተቀራለች እኛ የሆነ ሰዓት ከተሰማ እንያዛለን ይሉና ለሚነግሯታል ይዟት ይመጡና በቃ ይሽሽ ይሄዳሉ አለች። እንደማ ልሄድም አልኳት። በፍጹም አልሄድም አልኳት። ሊሄድ ይሽሽ ይሄዳሉ አለች። በመከራ ይዘውኝ ሄዱ። ሂጂ ብለው ማለት ነው። እንዴት በቃ ማደር አይደለም በቃ እየፈራሁኝ እንጀራ አባቴም ገብቷል ታርቀው ገብቷል። ከዛ እየፈራሁኝ አድርግ ጧት ተነስቼ በቃ እዚህ መኖር አልፈልግም እሄዳለሁ አልኳት። እሺ አለችኝ። ወጣ በቃ ትቼ እሱ ጋር መጣሁ። ነይ ብሎኛል። እሱ ጋር መጣሁኝ። መጥቼ ስራ ማፈላለግ ጀመረ። እሱ ደላሎች እዛ አካባቢ ኮንዶሚኒየም አለና መጠያየቅ ጀመረ። ከዛ ሲጠይቅ 12 ናቸው ቤተሰብ ያለበት ቤት ነው ይከብድሻል አሉኛል። ነቀስ ብሎ ይገኛል በቃ ተረጋጊ እሺ አልኩ። ዛሬ አገኘክ ስለው ቃል አገኘም ስለኝ አገኘም ስለ አላገኘም በቃ እዛው 3 ወር ተቀመጥኩኝ። ከ3 ወር በላይ ሆነ። በቃ አሁን አንተም አላገኘም የትምህርት ቤት እሱም እየከፈለልኝ ማለት ነው አላገኘህም እና በቃ ወይ ሆነውን ሌላም ቦታ ቢሆን ልፈልግ ምናምን ስለ አይ በቃ አትፈልጊም እዚሁ ነው የሚያስፈልግሽን እኔ ያረግልሻለሁ ለእናትሽ እንትን የምትል ከሆነ ሰው ቤት ነው የምሰራው በያት ስንት ይከፈልሻል ካለች በዛ ሰዓት እኔ ነገሮችን ብዙ መንተናልና ስንት ይከፈልሻል ካለችኝ ስለ 300 ብር ይከፈልሻል በያት ተብያለሁኝ እና 300 ብር እንደሚከፈለኝ በያት አለ። ከዛ እሺ ብዬ በቃ ከሱ ጋር አመት ምናምን ቆይ አመት ስንቆይ ግን የሆነ በቃ 6 ወር ምናምን ከሆነ በኋላ እኔ እና እሱ መግባባት ጀመረ ወደ ፍቅር ምናምን ነገር ማለት ነው። ከዛ እንደዛ ከሆነ ከ6 ወር ከ7 ወር በኋላ የሆነች ልጅ ትደውላለች ከውጪ ማለት ነው። እሱ ሚስት እንደሌለው ግን የበፊቱን የፍቅሩን ታሪክ ምናምን ይነግረኛል ያሳለፈውን ነገር ይነግረኛል ግን ሚስት እንዳለው ምናምን አልነገረኝም ወቅቱ ማለት ነው። ከዛ ትደውልና ማነች ምናምን ነገር በቃ እኔ እና እሱ ቀጥታ ፍቅር ውስጥ ነው ያለነው እንደ ባልና ሚስቶች ነው የምንኖረው። ከዛ ስደውል ማነች ነው ስለው እንደዚህ የምትባለች ነች ግን እኔ እሷን አልፈልጋትም ፈልገው አንቺን ነው ካንቺ ጋር ነው መኖር ፈልገውና እስከዛሬ ለምን አልነገርከኝም እኔ ባለ ትዳር መሆንን አላውቅም አልኩትኝ። ከዛ አሁን መታ እኔ እንደውም በቃ ማሰበልኝ አሁን መታ ውጪ ብትለኝ ወይንም ደግሞ የት ነው የምሄደው መግባ የለኝም ያለው አንተ ነህ ማቀው ምንድነው ማረጋው ምናምን ስራ ከዛ ችግር የለም ማለት ወንድሞቹ ይመጣሉ ቀንኛ ጋር እና በእነሱ ፊት ጠየቅኩት። ከዛ ስጠይቀው እኔ እሷን በፍጹም አልፈልግም ቁርአን እመጣልሻለሁ እና እሷን አልፈልጋትም አንቺን ነው የምፈልገው ለብቻዬም ሳናግረው በቃ ምንም አይልም እሷን አይፈልጋትም በቃ አሉኝ ወንድሞቹ ማለት ነው። እና እሺ አልኩኝ። ለሱም ስጠይቀው እኔ እሷን አልፈልጋትም ለምን እንዴ በጣም ኃይለኛ ነች እና እንዴ እሳት ስለምትሆን በቃ ከሷ ጋር እንዴ እሳት ከሆነች ታዲያ ውሃ ስትሆን ከሷ ጋር ልትሄድ ነው ምናምን ስለ አረ በፍጹም አለ። እሺ አልኩኝ። በቃ አመንኩት ደግሞ ያሳመነ እሺ ያምኜ ከአመት በላይ ቆየን እሱ አመት ከ5 ወር ምናምን ነገር ቆየን። ከዛ የሆነ ሰዓት ላይ
እናቴ ለቅሶ ዘመድ ሞቶ ልትነግረኝ እያጠያየቀች መጣችና ዛህራ ምትባል ታውቃላችሁ ማምን ነገር ብላ ስትላቸው ዛህራ ምትባል ያገባችሁ አይሏታል። እናቴ አታውቅም። ኧረ አላገባችም እኮ የምትማሯ ሲሏት ቤቲና ሳዩት መጣች። ከዛ አግብተሻል እንዴ አለችኝ። ኧረ አላገባሁም እንዴ እንዴት አገባለሁኝ እኔ አላገባሁም አልኳት። ከዛ ስላት እና እኔ እኮ ሰው ቤት ነው የምሰራው ብለሽኝ ያለሽው። በወቅቱ ደግሞ ያን ሰዓት ላይ ምን አምጥቶ ነበር በቃ እያመሸ መምጣት መጠጣት ከእንትኖቹ ጋር ተቀይሯልና ሲሆን እኔ እንደማለ በፊት የፈለገ ነገር ቢሆን እሱ ሳይመጣ ወይም ደውሎ ካላለኝ አልበላም። ቁርሴንም ሳልበላ ጠብቀዋለሁ ማታ ድረስ ማለት ነው። እና የሆነ ቀን ላይ አምሽቶ መጣ። ሳልበላም ከፈለግሽ ካልፈለግሽ ታይዋል። ከዛ እንደዛ ሲለኝ በቃ እንዴት እንደዛ ትለኛለህ አንተ ተጠብቀ አይደል ያልኩት ምናምን ነገር በቃ ብሎ በጥፊ መታኝ። ከዛ ያችን ይያለ መቶኛ ያቀም ይችን ይያለ ከዛ እንደው ማሚ እና አላገባሁም እሱ ባለ ትዳር ነው ብዬ ነገርኳት። እሱ እኮ ባለ ትዳር ነው እኔን ለመጥቀም ብሎ ነው እንጂ እኔን እንደሚስትነት ነው አይደለም። እኔ እናቴን ተለው ከዛ ኧረ እኔ አልፈልግም እሱ እኮ ባለ ትዳር እንዴት እንደዚህ ያደርጋለሁ ምናምን ብያት እሺ አለች። እና ልወጣ ፈልጋለሁ ባለፈው ዕለት መቶኛል። እኔ እዛ ሰዓት ህፃንም ስለሆንኩኝ ነው ነገሮችን አላገናዝብም። እንደውም እዛ ሰዓት አሁን ላይ እኔ 18 19 ዓመቴ ነው እሷ እንደዛ ስፈዛ ነገርኳትኝ። እሷ እንደዛ ስላት እንደውም አልኳትም ይመታኛል አንዴ ነው በቃ እኔም ደግሞ እንደውም ሚስቱም ልትመጣ ስለሆነ እኔ በቃ መውጣት ነው የምፈልገው ባለ ትዳርም ስለሆነ በቃ ወጥቼ ሰው ቤት መስራት ፈልጋለሁ በቃ ወጣለሁ ምናምን ነገር አልኳት። ከዛ ስላት እንዴት ነው የምትወጪው? ይሄን አመት ከምናምን አብረሽ ኑሮሻል። በሃይማኖታችን የማይፈቀድ ነገር ነው ያረክሽው። ሳይታሰር አንድ ሴትና አንድ ብሮ አይኖርም። ድጋሚ ደግሞ እንዴት ነው በምን አይነት ሁኔታ ነው አንቺ ምን ተምለሽ ነው የምትወጪው? ወይ ከስራሽ አልሆንሽ ወይ ከሷ አልሆንሽ እንዴት ነው የምትወጪው ትለኛለች። በቃ እኔ እንደወጣ ነው ችግር የለም በቃ መታወቂያ ኮፒ አድርጌ ምናምን ነግሬ ለሱ ወጣለሁኝ ይላታል። እሺ በቃ ግን ለቅሶ እንዳትቀሪኝ ብላኝ ሄድኩኝ። ከዛ በእሷ እንደዛ ያልኳት ሐሙስ ቀን ነው ምናምን ቅዳሜ ዕለት መጣች። ጧት ላይ መጣች። እኔ ልብስ ላጥብ እንትን አልኩኝ። ልብስ ላጥብ ውጭ አውጥቼ መጣች። ጧት ላይ ነው መጣች ነው እንቆቅሽ ሳይፈልግሻል ነው ውጭ አለች። ከዛ ስታኝ እሺ ብዬ ስወጣ ነው የት ናቸው የሚፈልጉኝ እና ማን ናቸው? ነይ በቃ እናቴ በጣም ኃይለኛ ነች። ነይ በቃ ሳይፈልግሻል አልኩሽ አይደል አለች። ከወይራ የሚባል ወደ ታች ወደዛ ፖሊስ ጣቢያ ይዛኝ ሄደችና ጠየቁኝ። ከዛ ምንሽ ነው ምናምን ነገር ስለ እሱ እኔ ነኝ ለዙ ሊያበቃሁት እና ምንም አይደለም እሱ ባለ ትዳር ነው እኔን ለመርዳት ብሎ ነው ውጭ ላከኝ ብየዋለሁኝ። ውጭ ሊልከኝ ነው እና ምን ሰራበት ወዳ ትምህርቴን ከማቆም ብሎ ነው ያስገባኝ ምናምን አልኳቸው ለነሱ ማለት ነው። ከዛ ስላቸው እንዴ አንቺ ውሸታም አለኝ። እኔ ዘነወርቅ ላይ 2 ብር ምናምን ይሸጥ ቀለበት አለ እሱን አርጌ አዩ። ከዛ አንቺ ተዋሽናለሽ ብሎ በጥፊ መታኝ። ከዛ ሲመጣ ምን ነው ስለ ይሄ ቀለበት አርገሽ ባልሽ አይደለም ምናምን ነገር ስለኝ አይደለም እሱ ባለ ትዳር ነው አይደለም። ከዛ እንዲህ እኮ ነው የሚያረጋት እናቴ ደግሞ ማለት ነው እንዲህ ነው አታምንም በቃ ድርቅ ያረጋታል ብላ ትላቸዋል። ከዛ አይደለም እሱ እንደዛ አይደለም ብዬ ነገርኳቸው። ከዛ ዝም በቃ ቁጭ በይና እንትን እሱን እናናግረዋለን አሉ። ስልኩን አሉኝ። ስልኩን ሰጠኋቸውና አሁን እሱ ሚስቱ ብትመጣ እንኳን አንቺን እንዳይክድሽ ድጋሚ ደግሞ በቃ ያለውን ነገር እናናግረዋለን ስልኩን ስጭነዋል። እሺ አልኳቸው። ሰጧቸው። ደወሉልኝ። ለሱ ሰው ደብድባ ታስራለችና ዋሱን ናና ይሉታል። ቅዳሜ ቀን ነው ስራ ውሏል እና እኔ ደግሞ እናስማማቸዋለን ያሉ። እሺ ብዬ ባይመጣም እሱ ማታ 11 ሰዓት ላይ ለሰራተኞች ደሞዝ ከፍዬ እመጣለሁ ነው ያላቸው። ከዛ ይጠብቃሉ። እናቴ እዛው ዞር እያለች ቁርሴን ሳልበላም ሲሰራ ማታ ሆነ። ከዛ መጣችና ምግብ ስጧት አለቻቸው። ሊሰጡኝ በፍጹም አልበላም ማለት በፍጹም እኔ መታሰር የሚባለውን ነገር በጣም ነው የምፈራው። በምንም አጋጣሚ እስር ቤት በቃ እኔ ለአንድ ቀን ለዛ እስኪመጣ ታስሬ ዋልኩኝ። የሆነ ክላስ ውስጥ ተዘግቶብኝ ዋልኩኝ። ማታ ላይ ምግቡን ስታመጣ አልበላም አልኳት። አሳስረሽኝ አልበላም። እኔ ምን እንዳሉት ለሱ አላውቅም። ምን አርጌ ነው የምታሳስረኝ? አሳስረሽኝ አልበላም አልኳት። እናቴ ማለት መርዛ አርጌበታለሁ ለምን ደሞ አትበይው ምናምን ነገር ስታይ በቃ አርጌበትም አታርጌበትም አልበላም ማለት። ልክ እሱ ከስራ ረፍዶበት ምናምን 4 ሰዓት ላይ ነው ምናምን መጣ። ሲመጣ ጫማህን አውልቅ አሉት። እኔ ፈቱኝና አጠገቡ ቆሜያለሁ። ጫማህን አውልቅ
በቃ ቀበተው ምናምን ለምንድን ነው የሚያወልቀው ምናምን ስላቸው በጣም ነው የምወደው በጣም ማለት ከዛ ለምንድን ነው ብርም ካለ መስጣት ነገር ካለ ስጣት እንናገራለን አሉት። አናገሩት። ልጅቷን እንዴት 18 እሷ ያለቻቸው 15 አመቷ ነው ብላችኋለች። 18 አመት ያልሞላት ልጅ እንዴት ቤት ታስገባለህ? እንደውም የፍቅር ጥያቄ ሁላ ማቅረብ አይቻልም በህጉ መሰረት ምናምን ይሉታል። ይሄንን አላደረክም እድሜውን አላውቅም ብቻ ግን አድርጋለሁ በቃ እሺ አላቸው። ግን ሳደርግ በእንደዚህ አይነት ሁኔታ ነው የተገናኘነው ብሎ ይነግራቸው። ከዛ እሺ ያለው በቃ ጥፋተኛ ነክ ነገሮች እስኪጣራ ትታሰራለህ ካሉት ስጣት ያለውን ነገር ትይዛለህ የምትሄድ ከሆነ ስጣት ብሩንም ሁሉንም ሰጥ። እኔ በዛሰ እብድ ነው የሆንኩት። ለምን በቃ ጥፋተኛ ከሆንኩ እኔ ነኝ ጥፋቴ እሱ አይታሰርም ምን አረጋልኳቸው። ከዛ በቃ ሂጂ ምናምን አሉኝ። እያለቀስኩኝ ብለብዳቸው ቢያሉኝ ሄድኩኝ ወደ ቤት። ከዛ ጠዋት ቁርስ ይዤላት መጣ። ቁርስ ምሳ እያልኩኝ ሰኞ ዕለቱ እሑድን ውለው ሰኞ ዕለት ኮልፌ 18 እዛ አለ ፖሊስ ጣቢያ ወደዛ ወሰዱት። ከዛ እዛ ወሰዱት። እዛም በቃ ሁሌ እንዳለቀስኩኝ ነው ሁሌ ማለት ነው። ሳምንት ታሰረ። ከዛ ሳምንት ታስሮ እንደዛም ሆነ ግን እኔ ፖሊሶቹን እየሄድኩ እየለመንኳቸው ምናምን ሕክምና ተባለ። እሷን ማርገዝሽ አለማርገዝሽ ድጋሚ ደግሞ የእድሜሽ ሁኔታ ይጣራል ምናምን ብለው ከዛ ወሰዱኝ ሐኪም ቤት። ውጤት አልነገረኝም ምን እንደሆነ አላውቅም፣ ስንት አመቴም እንደሆነ አላውቅም። ከዛ አርብ ዕለቱ ሂጅ ሐሙስ ዕለት ማታውን ፖሊሷን በእግሯ ላይ ወድቄ ለመንኳት። በእናትሽ አስፈልኝ እሱ አይታሰር ጥፋትም ካለብኝ እኔ ልታሰር ይቅር ምናምን ስለ አይ ችግር የለውም ይፈታል በቃ ነገ ሰው ይዘሽ ነይ ዋስ ይዘሽ ነይ። ከዛ ለወንድሙ ነገርኩት። ችግር የለም አለኝ። ወንድሙ ሄድኩኝና ይዤው ሄድኩኝ። ተፈታ። ከዛ ተፈቶ እንደዛ የሆነ ግን እሱ እዛ ታስሮ አርብ ዕለት ሊፈታ ሚስትየው ደወል ስልኩ ምናምን እኔ ጋር ነው ውጭ ደወለችና ሐሙስ ዕለት ማታ ላይ ደወለች። እንዴ እሱን ፈልጌ ነበረ ስትለኝ እሱ የለም አሁን ስልኩ ተዘግተን ብሎበት ቻርጅ ጨርሶበት ትቶ ስራ ሄዷል። እኔ ቻርጅ አድርጌው ነው እና እህቱ ነኝ ደህና ነሽ ምናምን በቃ እንደ እህቱን ታውቃለችና እንደሷ ሁኛ ወረ ግን አንቺ እህቱ ነሽ ማለትም ልጅቷ ቀስ እያለች ነው የምታወራው እህትየውና ፍጥም አልሽብኝ መስጠት አረቱ ነኝ እንዴ ረሳሽኝ ስለቆየሽ ይሆናል ነው እንዴ እንዴት ነሽ አትመጭም ታዲያ አንቺ ናፍቀሽናል ምናምን በቃ እንደዛችሁኝ ነው እንዳይፎገር ብዬ ማለት ነው። ከዛ አወራኋት እመጣለሁ እንደውም እኮ ለመጣ ብር ተቀበልለው ከመምጣቴ በፊት ብር እንዲቀበል ብዬ ነው እሱ እሑድ እመጣለሁኝ አለች። እሺ ብዬ በቃ እና እንዴት ላድርግ ምናምን ስላት በቃ ማታ አገናኘኝ ወይንም ደግሞ ቁጥር ሰጥሽና እሱ እንትን ይላል ያወጣዋል እኔ እሑድ እመጣለሁኝ ትለኛለች። እሺ በቃ እኔም ማልቀስ ስራ ይሆን ምንም አላልኩም። ተፈታ መጣ እኮ እሷ እኮ ልትመጣ ነው ማምከሳ ትምጣ ምናምን ነገር እና እዛ ፖሊስ ጣቢያ ሆኖ ያናገራቸው አንዳንድ ሰዎች ነው በቃ ከመጣችም እኔ ነግሬያለሁኝ ከመጣችም ትምጣ በቃ እሷን ተከራይታ አስወጣት ብለውታልና በቃ እንደዛም ስላሉኝ በቃ አንቺ ከራይልሽና እስክትሄድ ድረስ እንትን ትያለሽ። አው ይደብራል በቤቷ ላይ ድጋሚ እኔ መጥቼባት ሰው ሲጠብቃት ጥሩ አይደለም እና በቃ እኔ እወጣለሁኝ። እሺ በቃ አልኩት። ቤት ተከራየሁኝ ፈልጌ ገባሁኝ። ቀምናም አንዳንድ ነገሮች ከዛልኝ እየመጣ ምናምን አንድ ወር ነው የተቀመጠችው። ጾም ላይ ነው የመጣችው ነው በዛ በጾም ወቅት ይመታታል ብዙ ነገር ያደርጋታል እና ይመጣል እኔ ጋር ያድራል። አንዴ እንደውም አድሮ በቃ ስታለቅስ ነው ያደረችውና አንተ ግፍ ነው ሂድ አልኩት። ሂድ አሁን እሷ ተጨነቀች የት ሄደ ትለሽ ከዛ ከአረብ ሀገር እንደለፍታ መጣ አንተም ብላ ስትመጣ ደግሞ ጥሩ አይደለም ምናምን አልፈልጋትም እሷን ምናምን። እሺ አልኩት። በቃ ሂድ ብቻ ግን አናግራት አልኩት። ጠዋት ሄዳ አናግራት ከዛ አደርክ አይደል አለችው። አዎ ነው። እሺ በቃ ቋንጨና ምናምን ነገር ወንድሞቿ ጋር ሄደች። ክፍለ ሀገር ሊሄድ ነው ግን ያለችው ስለሱ ማለት ክፍለ ሀገር ሊሄድ ነው ቤተሰብ ጋር ሊሄድ ነው ብላ ቀጥታ እሱ ቤት ነው የገባችው። ክፍለ ሀገር ልትሄድ ሄደች። በቃ ክፍለ ሀገር ያው ግን አልተመለሰች አረብ ሀገር ሄደች። በቃ መሄዷን ሲያቅ እኔ መልሼ እሱ ጋር ሄድኩኝ። ነይ ያለኝ ሄድኩኝ። ሁለት ቤት ለምን እንከራያለንና ነይ ያለኝ ከዛ ሄጄ አብሬው እየኖርኩ ነው እና ለሱ ደውላ ድጋሚ ይቅርታ ሳልነግርህ ሄጄ ያለሁኝ ምን ይቅርታ እንደበፊቱ እንሆን ማም ነገር አለች። በቃ ችግር የለም ብሏታል። አሁንም አብረን መኖር ቀጥለናል እና በቃ የተወሰነ አንድ 6 ወር ከቆየን በኋላ ባህሪው መለዋወጥም በጣም የማላቀው ሰው ሆነ። ወጥቶ ሲገባ ምናምን በቃ ሱቅ ስወጣ ሰዓት ይዞልኝ
በቃ ቁጥጥር ትምህርት ቤት አጋጣሚ እንኳን እሱስ ቀርቶ እኔ ከሄድኩኝ በቃ ከማን ጋር ነበርች ቁጥጥር ማለት ነው። በጣም ይቀናል። የማታ ነው ማለት ከዛ ይቀናልና በቃ በቁጥጥር ስር ነው። ተሳቅቄ ነው ስወጣ ስገባው እኔንም እንደዚህ ሲሆን እኔ በጣም ወደዋለሁ እሱም የሚወደኝ ነው የሚመስል እና ባህሪው መለወጥ ጀመረ። ከዛ መማታት አመጣ። ብዙ ነገር መናገር መሳደብ ጀመረ። ከዛ በቃ እሺ እንደዚህ ከሆነ እኔ አልተመቸውክም ይሆናል ሰው ቤት ልግባ አልኩት። ከዛ ይሻለኛል ምትይ ከሆነ ሂጂ ግቢ አለኝ። ፈቀድክ ስለው ግቢ አለኝ። እሺ አልኩኝ። ሰው ቤት አፈላልጌ ሰው ቤት ማለት ነው ገብቼ ግን እደውላለሁ እሱም ይደውላል። ጠዋት በቀን 3-4 ይደውላል እና የሆነ ሰዓት ላይ ምሳ በላክ ወይ ልለው ስደውል ሴት አነሳችብኝ ስራ ቦታ። ከዛ አነሳችብኝና ፈልጌው ነበር እኮ እሱንና መሰላት ማግኘታችን ማለች። ከዛ እሺ ብዬ ዘጋው። ድጋሚ ተጠራጠርኩና ስደውል አንቺ ያምሻል ማግኘታችን አልኩሽ አይደለ አለች። ከዛ እሺ ዘጋው። ድጋሚ ደወልኩላት። ምን ሆነሽ? እኔ ጓደኛው ነኝ እና ምን ይደረግ እኔም ጓደኛው ነኝ አለችና ዘጋችብኝ። በቃ ምንም አላልኩም። ክላስ ማታ ስገባ በቃ እየመጣሁኝ ሲጠራኝ ዛራ ሲለኝ ዝም አልኩኝና የሆነ ልጅ አጠገብ ተጠግቼ መሄድ ጀመርኩኝ። ከዛ እያናገርኩሽ አይደለ ልጁን ልምታው ብሎ ሲጮህ ከዛ ወደ ኋላ ተገም ለምንድን ነው የምትመታው? ምን አረገ? እኮ አብረን እንሂድ ብዬ ነው ቦታው ስለሚያስፈራ እንሂድ ብዬ ነው። ምን አረገ? ክሱ ነው ከዚህ ልጅ ጋር ለምን አየሁሽ አለኝ። ካንተ ቀን ያደረከውን ረስተህ ነው አሁን እኔን እንደ ሰላም ታወራኝ? ቀን ምንድነው ያደረከው? ናምሳ በቃ እዛም ሰራ ልጅ ነች ሬዲዮ ልታዳምጥበት ስጠኝ ብላኝ ነው ስልኬን አለኝ። እሺ ብዬ አመንኩኝ። ጸጥታልኩ። በቃ ታረቀ። ከዛ ስሰማ እየቆየ ሲሄድ ስሰማ ልጅቷ ቤት ትመጣለች። እነሱ በቃ እንደ ከቤት መውጣት ነው እንጂ በሰላም ነው በቃ እንደዛው በፍቅር እንዳለን ነው። ከዛ ትመጣለች ምናምን ሰማለሁ። ዝም አልኩትኝ ምንም አልተናገርኩም። ጸጥታልኩኝ። ከዛ የሆነ ሰዓት ላይ ደንብ ስሰማ አንተ እንዲያረክ ለምን ግን አልኩትኝ ለምን አንጋባም? እሺ እና እሷን ውጭ ያለችውን አልፈልጋትም ብለሃል። ለምን ከኔ ጋር ተጋብተን አብረን አንኖርም ምናምን ስለው ከዛ እሺ ግን ስንጋባ ሁለታችን ብቻ ሄደን ሸሪዓ ፍርድ ቤት ሄደን እንፈራረማል። ቤተሰብ ግን አያውቅም ማለት ለምን ምናምን ስለው በቃ እንዲያውቅኝ አልፈልግም። ያንቺ ቤተሰብ ደግሞ በቃ ማንንም እንዲያውቅ አልፈልግም ማለት እንዴት ይሆናል? እንዲህ ሳይታወቅማ እንዴት ይሆናል? ለዛማ ይሄው አብረን አይደለው እስካሁን ያለነው እና እንዴት ይሆናል ምናምን ስለው በቃ አይሆንም። በቃ እንደውም አልኩት አንተ ገና ነህ ከራስ ጋር ተጋባ ከኔ ጋር ሳይሆን የምታረቃቸው ነገሮች እንዲህ ያረክ ነው እየሰማሁ ነው ምናምን ነገር አልኩት። ከዛ ስለ በቃ እንደዛ ብዬ ትቼው ሄድኩኝ። ምንም አላለኝም። ተወሰነ ቀን ተዘጋጋን። ከዛ ድጋሚ ታረቀን። እኔ አያስችለኝም። ደወልኩለትና በቃ እኔ ሁሌ እሱ ሲያጠፋ ይቅርታ አለዋለሁ። እሺ ይቅርታ በቃ አጥፍቼም ሊሆን ይችላል አጥፍተኝም ብቻ በቃ ግን እንታረቅ ምናምን አልኩት። በቃ እሺ አለ። ቤት ትምህርት ቤት አንዳንዴ ማብራት ሲጠፋ ቶሎ ሲጠፋ ምናምን ነገር ወደ እሱ ጋር ሄደን ቆይተን በቃ አብረን ብዙ ቀን እየቀረንም አብረን እንሆናለን። ከዛ የሆነ ሰዓት ላይ አክስቴ ልጅ ታገባና ሰርግ ጠራለኝ። ሰርግ ተጠርቼ ሄድና ቅዳሜ ዕለት ነው ያለችኝ። ቅዳሜ ሄድኩኝ። እዛው አድሬስ ምናምን እሑድ ዕለት እሷን ሸኝተን ወደ ቤት ካደረስን በኋላ እኔ መመለስ ነበረብኝ የምሰራበት ቤት። ግን እዛ ሰርግ ቤት ደውዬ አደርኩኝና ነይ ብሎኛል እሱ ጋር እዛው ሰፈር ነው። በማታ ካልመጣሽ አለኝ። አንገበገበኝ። እሺ ብዬ እሱ ጋር መጣሁ። እሱ ጋር አድሬ ምናምን ስልኩ ዝግ ሆነብኝ። ለምን ተዘጋ? ክፈተው እንጂ ምናምን ተይው እባክሽን ሰራተኞች ይጨቃጭቁኛል እና ተይው አለኝ። እሺ አልኩኝ። እሑድ ዕለት እሱ ጋር ድረስ ሰኞ ዕለት ጠዋት ስልኩን ቻርጅ አድርጌ ከፍቼለት ወጣሁኝ። ከዛ እቺ ስራ ቦታ ሆንኩኝ። ባይ ገባሽም የለም ይደውላል። በጣም 2-3 ጊዜ ይደውላል። አልደወለም። ማክሰኞ ዕለትም አልደወለም። ከዛ ጓደኛውን አጋጣሚ ያገኘሁትና መንገድ ላይ ሮብ ዕለቱ ጠፋብኝ እኮ ምን ሆኖ ነው ምናምን ስለ ከዛ አይ በቃ ዛራ እኔ እህቴ ነሽ ጓደኞቹ ዘመዶቹ በጣም ነው የሚወዱኝና እና አንቺን በጣም እንድሻለን ክፉ እንዲደርስብሽ አንፈልግም እና ይሄ ነው አለልሽ እህቴ ላይ ቢደርስም አልፈልገው ነገር አንቺ ላይ እንዲደርስ አልፈልግም። ይሄ ነው አለሽ ብቻ እቤት ሂጂና ይሄ ሁሉንም ነገር አለኝ። ከዛ እሺ አልኩት። ትምህርት ቤት ሰዓት ላይ ጥናት አለብን በጊዜ ነው መሄድ ያለብኝ። ቢ10 ሰዓት ላይ ወጣሁኝና ሄድኩኝ። ሲሄድ ከልጅቷ ጋር አዲስ ልጅ ነች፣ ሌላ ልጅ ነች፣ ክርስቲያን ነች፣ እሱ ሙስሊም ነው። ከአገኘዋቸው የተሳሳሙ ምናምን አገኘዋቸው። ከዛ ቆመ ደነገጠና ከዛ ስልክ እኮ ስደውልልሽ እምቢ አለኝ ምናምን ለሷ ለከላት ደውዬላት ነግሬታለሁ በቃ ከኔ ጋር ቆሜ ምናምን ብያ ጓደኛዬ ይያለው ብያታለሁ ነው ያላት።
እና ስልክሽ ስደውልልሽ እምቢ አለኝ ደግሞ የነገርኩሽ ነገር ሰምተሻል አንዴ አንስተሽው አለኝ ማን አንተ እኔ ጋር ደውለህ አልኩትኝ አዎ አለኝ አይ በቃ ችግር የለውም እሺ አስተዋውቀኛ እሷን አልኩትኝ ልጅቷ ማለት ነው ከዛ አስተዋውቀኛ እንተዋውቅናቱ ስላት ከዛ መገለማመጥ ጀመረችኝ ነገሩ አንቺ ችግር የለውም እሱ አስተዋውቀኝ መቼም እኔ ማላቀት ወይ አክስቴ ልጅ ነች አትለኝ ወይ አጎቴ ልጅ ነች አትለኝ እኔ ማላቀው ዘመዴ ክፍለ ሀገር ድረስ እናቱ ሁላ ታውቃኛለች ከዛ ማን ነች ነው ጓደኛዬ ማለት ሰው ፍቅረኛዬ እንደዛ እያለ ያወራ እኔ ከሱ ጋር ከቢያንስ ከ2 አመትና ከ3 አመት ይሆነኛል አብሬው እሱ ነው ማለት ነው እና እሷ ትላንት የመጣችው በቃ እኔን እንደ ዋዳ ምናምን ቆጥራ በጆሮ ሄዳ ምን ልስራልክ ምናምን ነገር በቃ እንደ ፍቅርም እንደ ዋለት ደርማል ከዛ ምንም አላልኩም እሺ ምን ከነች ሰው ፍቅረኛዬ ማለት ሁለተኛ አልኩትና እኔስ ምን ከነች ሰው እህቴ ነሽ አለኝ ሲስተር ነኝ እንኳን ለዚያ በቃ ምንም አላልኩም እንኳን ለዚያ በቃ እሺ ፍቅር ብቻ ቋሚ ይሆንልክ እኔ ላንተ ክፉ አልመኝልህም እና በቃ እሺ ምንም አይደለም የኔት ነገር እዚህ ጋር ነው የሚያበቃው እንዲህ ነው ስለ በቃው አለኝ እሺ በቃ መልካም የተዳር ጊዜ ይሁንላችሁ ብዬ ጥዬ ወጣሁኝ ምንም አላለም እሱ ቁጭ አለ እኔ ወጣሁኝ እና ግቢስ ትምህርት ቤት ግቢስ ገብቼ እብድ ነው መንገድ ላይ ሁላ እያለቀስኩኝ ማለት ነው እብድ ነው የሆንኩት ከዛ ተንከባለልኩ የሌላ አለቀስኩ ብዙ ነገር ግን እሺ ብዬ መኖር ጀመርኩ ያ ህይወት ሲሆን ከዛ በፊት እንኳን አባቴ የእንጀራ አባቴ ታሞ ከታሰረ በኋላ እሱ ታስሮ ከተፈታ በኋላ የእንጀራ አባቴ ታሞ ነይ ሰበር 6 ወር ሙሉ ሲታማ አንድ ቀን ሂጅ ጉበታሞት በጣም ሲሰቃኝ አንድ ቀን ሂጅ ሰላይ ከዛ ነይ በቃ አሁን በጣም ታሟል ተብዬ ሄድኩኝ ሲሄድ ሞቷል ለቅሶ ሳምንት ስቀመጥ በሃይማኖታችን ሊካሳ 11 ሴት በጣም ከባድ ነው የዙመቶች ተብዬ አንድ ሳምንት ሙሉ ስቀመጥ አንድ ሰው ዘመድ ሳይናገረኝ ማንም ሳይናገር ብቻዬን እያለቀስኩ ቆይቼ ተመለስኩ ስመለስ ያን ሚስቱ የመጣች ጊዜ አብራኝ የምትኖር አንድ ጓደኛዬ ነበረች ትምህርት ቤት ማቃት ማለት ከሷ ጋር እሷ ቤት መጣለች እኔ ሰው ቤት ከገባው በኋላ ነው ያወቅኩት እና ያን ሰዓት ላይ እንደዛ ከሰማው በኋላ ጓደኛዋ ደውላ ነግራታለች ለሷ ጓደኛዋ ደውላ ዛሬ ልጅ አሁን ነው ሄደሽ እቺ ተመርመሪ ጓደኛችን ያች አብራኝ የነበረች ማለት ከሷ አርግዛ አስወርዳለች እና አስወርዳ ምናምን ነገር ታማለች ከማን ነው ስላት የሱ ጓደኛ አለና ከሱ ጋር ተመካክሮ እሱ ነው በይ ከሱ ጋር አንድ ሳምንት ነው አብረው ቆይታለች እና ከሱ ጋር ነው በይ ብሏታል ተነጋግረው ማለት ነው እና ከሱ ጋር ነው ያለች በጣም ታመመች ካስወረደች ዋሌት እንዳስወረደች አላቀም ታማ ምናምን እኔ ትምህርት ቤት ምትከፍለው አጣ ምናምን ነገር ብር አሰባስበንላት ወስጃ ሐኪም ቤት ወስጄ እኔ ሳላቅ ማለት ነው ከሱ እንደሆነ አላወቅኩም አሳከሚያት ምናምን ነገር በቃ አልቻለችም በጣም ታመመች ቲቪ ያዛት በቃ እንትን ሲያቅታት ክፍለ ሀገር ሄደች ክፍለ ሀገር ሄዳ መኖር ጀመረችና እሷ ያረገዘችው ከሱ ነው ጓደኛዋ ነች ደውላ ያለችኝ እና ያኔ ሲጣሉ ነው ለኔ ነገረችኝ ያረገዘችው ከሱ ነው ቶሎ ብለሽ አሁን ሄደሽ ኤችአይቪ ተመርመሪ ያለች እንደዛ ስትለኝ በቃ ምንም አላልኩም ለሷ አናገርኳት ሳናግራት ከሱ ነው ስላት አይደለም አለች ድንጋይ አርገኝ ብላ ቤተክርስቲያን ወስዳኝ ማለችልኝ ገባውና ለሱ ጠየቅኩት እዛው ቀን ስጠይቀው እኔ አልዋሽሽም ዛራ እና በቃ አድርግ ያለው ጥፋቴ ነው ያኔ አባትሽ ሞቶ ሳምንት ቆየሽ ሰዓት መታቤት በቃ አው ከኔ ነው ያረከሰችው አው እውነት ነው ቁርአን አልመታም መሐላ ማለት ከባድ ነው አልመለም አለኝ እውነት ነው አው ከኔ ነው አለኝ ልጅቷ በቃ እንደዛ እንዳለች ቀረች ክፍለ ሀገር ሄደች ያን ሰዓት ላይ እንኳን እኔ ነኝ ይቅርታ ያልኩት በቃ ጥፋት ሊሆን ይችላል በቃ አልፈዋለሁ ችግር የለም ይቅርታ ብየዋለሁኝ አልፈዋለሁኝ አሁንም እቺ ደግሞ ድጋሚ እንደዛ ያረገ ሳኞሎት አለፍኩ ሳኞሎት ደውዬ ሬዲዮ ላይ ሙዚቃ ዘፈን እየሰማው ነበርና የዘፈን ምርጫ ላይ አዳምጦሽ አልኩት አንቺ በጣም ክፉ ቃል ተናገረኝ ሁለተኛ እንዳትደውይ ይሻለኝ እሺ በቃ ግን ይሄን ስማው እሺ አልኩት በቃ እሺ ስማው በቃ አልኩኝ አይደውልልኝም ምንም አልደውልለት
ግን አልፎ አልፎ እደውልለታለሁ እኔ ማለት ነው። ደውዬም ለምን ደህና ነህ እለዋለሁ። አዎ ደህና ነኝ ይለኛል። እሺ አልኩኝ። በቃ እንዲህ እያልኩኝ አለው። ከዛ አሁን እንኳን አገኘዋለሁ፣ ደውልለታለሁ። ሳልደውል 3 ቀን 2 ቀን አልቆይም። ደውልለትና ደህና ነህ እለዋለሁ። ደህና ነኝ ይለኛል። ከእህቱ ጋር በጣም እንግባባለን። ቤት እሄዳለሁ። አይሁንና ቁጭ ብዬ አይቼ ምንድነው የምታይኝ ይለኛል። ልጅቷ ሚስትየው ቀን ስራ ትውላለች እና ምንድነው የምታይኝ ስለ አይ ምንም ዝም ብዬ ነው ማይክ እለዋለሁ። አይቼው እመለሳለሁ ከእህቱ ጋር ብዬ ከእህቱ ጋር አብሮ ይኖራል እሷም ማለት ከዛ እሺ አለኝ። በቃ እንደዛ እያልኩኝ እኖራለሁ። እሱ ግን ሰሪ በቃ ዛራ አንቺም ሂጂ ይና ማንተም እኔ አንቺን ወድሻለሁ ይና እንትን እንላለን እንገናኛለን አንቺምበት እኔም ሊና ዞረን እኮ ልንገናኝ እንችላለን ምናምን። እንዴት ይሆናል እንደዚህ ነገር አይሆንም። አሁን አንተ ባለ ትዳር ነህ፣ ሚስት አለችህ እና ደግሞ እንዴት ሲሆን እኔስ እንዴት ነው እምነት የሚኖረኝ? አልፈልግም፣ እኔ ካንተ ጋር አልፈልግም እለዋለሁ። አሁን እሱ በቃ እሷ ብቻ አይደለችም፣ ውጪ ሌላ 2-3 አሉ ሴቶች ማለት ነው። እንዝቻለች እቺን አልፈልጋት በፊት ለፊቷ ስልክ ያወራል። በቃ ብዙ ነገር ነው የሚያደርገው ማለት ነው። እና እኔ ግን በእንደዚህ እንዳታስበኝ ወንድሞቹ እህቶቹ ነው በቃ ታገሽ ዛራ እሱ ሊመለስ ይችላል ምናምን ነገር እኔ ግን አልፈልግም። እምነቴን ከሱ በኋላ ራሱ ሰዎች ልጆች ተዋውቂ ነበር ግን በቃ እጣዳቸዋለሁ። ለምን በቃ ይሁን ወይ ስልክ ካላነሱ ይሁን ሲሪየስ ከሆነብኝ ሳወራቸው በቃ እንደዛ ስለምን በቃ አልፈልግም። አሁን ከማንም ጋር አይደለም በቃ ለምን እንትን ይሉኛል ጥርጣሬ ማለት ነው። ሁሉ እንጃ ሳላለቅሱ የማድርበት ቀን የለም ሁሌም ማለት ነው። ትምህርት ቤት ገብቼ ማልቀስ ነው ትምህርቴ ሁላ በቃ ዝም ብሎ እሱን እያሰብኩኝ ሁላ ሚኒስትሪ እንትን ካርድ ምንድነው ኮዴን ሳልሞላ ሰጥቼ ለምኜ ነው ተስተካከለልኝ ማለት ሚኒስትሪ ያለፍኩት እና ብቻ ብዙ ነገር ነው ያለው። አሁን ከሱ ጋር ወጥቼ ሰው ቤት ብዙ ቦታ ገብቻለሁ። ሰው ቤትም አልሆነልኝም። በቃ እንደራስ ከሆኑ ሰዎቹ ማለት ሰው ቤት በሰራም እንደራስ ከሆኑ እንደ ቦታ ሰው ቤት ገብቼ ሚስት አለው ማለት ነው ሊደፍረኝ ምናምን ነገር ሲል ከዛ አልፈልግም ምናምን ስለው በቦክሱ መጥቶኝ ጩሄ ምናምን ሚስትየው ደረሰችልኝ። አሁን ከዛ ቤት ነው ወጥቼ እናቴ ጋር ያለሁት። እናቴም በግድ እጄ ነው ይቅርታ ያልኳት። ለምን የት ልግባ መግቢያ የለኝም። ገብቼ ይቅርታ አልኳት። እሷም ጋር ያለ በቃ ትነግረኛለች። እሱ ካውጥቶ ጥሎሻል፣ አውጥቶ እንደዚህ ብሎሻል፣ አይፈልግሽም ምናምን እሱ እንዲያደርገው ስለሱ ክፉ አታውሪ በቃ አድርጎም ሊሆን ይችላል ግን ክፉ አትናገሪብኝ በቃ ክፉ አይሁን ምንም አትበይ። ላለፈ ሰው ደግሞ እንደዚህ ላደረገ ሰው ለምን እንደዚህ ታያለሽ ምናምን ነገር ከኔ ያልሆንሽ እንደዛ አድርገሽ እናቴ ያንሳ ውሻ አድርጌ ነው የሰደብኳት። በቃ እንዴት ታሳስሩ ያለሽ ብዬ ማለት ነው። እናቴ አይደለሽም ሁላ ብያታለሁ። እንዴት እንደዚህ ታደርጊያለሽ እና በቃ እሷ እንደዛ ለምን እሷ አሁን በቃ አይምሮዬን እየነካችኝ ነው። እንደዚህ አድርጎሽ እንዲሆነሽ ወይ ከኔ ያሉሽ ወይ ሰርተሽ ብር ሳቲ ወይ ከሷ አልሆንሽም በቃ የሆነ ነገር ነው ያለፈ ነገር ነው ታይ ምናምን እና አሁን ላይ ትምህርቴን ሁላ መማር አልቻልኩም። ገባለሁ ማልቀስ ነው ስራው ቦታውን ያልቀስ እና አሁን በቃ አሁን ላይ የምገኘው እሱ ነው ከልጅቷ ጋር ነው ያለ። እኔም ደግሞ ሰው ቤት ገብቼ እንደዛ ሰው ሲመታኝ ምናምን ስለኝ ጥዬ ወጥቼ አሁን እናቴ ጋር ነው ያለ። ብቻ ቀን ሙሉ ማልቀስ ነው ስራዬ። አሁን ምንም ነገር ከሱ ጋር ማስበው ወደ ኋላ ምንም ነገር የለም። ከሱ ጋር መሆን ምንም የለኝም። ለምን ነገም ጥርጣሬ ሊመጣ ነው። እቺ ብቻ አይደለችም እኮ ከዚህሽ ጋር እንኳን ይለያያል ቢባል እንኳን በሃይማኖት ማለት ነው ቢባል እንኳን ሌላ ውጪ 2 አሉ 3 አሉ ብዙ ናቸው። ከነሱ ጋር እምነት አልፎ ራሱን እንጃ ሌላ ሰውን እንኳን ተዋውቄ አላስበውም፣ በፍጹም አላስበውም። ለምን እሱን እየወደድኩ ብቻ መኖር ነው ፈልገው እንጃ ከሱ ሌላ ስቤም ለምን ላድርግም ብል አላደርገውም። ለምን እምነት አይኖረኝም፣ እጠራጠራለሁ። ካልተተማመንክ ደግሞ ከባድ ነው። ስለዚህ እኔ አላስበውም። ሌላው እንደምማም ስራውን ለምን መስራት አልቻልኩም። በቃ ወጥቻውን እናቴ ጋር ነው ቁጭ ያልኩት። ትራንስፖርት እየተመላለስኩኝ ነው መማረው። ትምህርት መማርም አይባልም 9ኛ ክፍል ላይ ከባላው ማልቀስ ነው። ተኛለኝ ክላስ ውስጥ በቃ ጎዝ የነበርኩት ሁላ በቃ ሰንፍ የሌለ ማለት
እሱ ሌላ አብሬ ምኖራለሁ አግብቼ ምኖራለሁ በፍጹም ማለት እንደው በቃ ቀለበት ገዛውኝና የፕሮሚስ ቀለበት ማለት ነው በቃ ባለ ትዳር ሞዴል እንደው በቃ እንትን ይሄንን አድርጌ ነው ሄደ እና ለምን ታረጊያለሽ ሳታገቢ እኮ ማድረግ አይፈቀድም ነው ዘ እኔ እኮ አግብቻለሁ አብሮኝ የለም እንጂ አግብቻለሁ በቃ ከሱ ጋር ነኝ ምናምን ናቸው እና እሱን ጋር ደውልለት 2 ቀን 3 ቀን አልቆይ ሲሉ ያነሳልኝ ዜሮ ያነሳም እና ዳራኒ ከሎዳኒ በቃ ይለኛል በእንዲህ አይነት ሁኔታ ነው ያሉት ስለ ወደፊት ሌላ ምናምን ነገር አላስብም